በጌታ በኢየሱስ ክርስቶስ ስም ከተወደደው እግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 14 ከቁጥር 13 ጀምሮ እንደዚህ ያነባለሁ። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁም ቁሙ። እግዚአብሔር ዛሬ የሚያደርግላችሁ መታደግ ታያላችሁ። ዛሬ የምታዩዋቸውን ግብፃውያን ዳግም አታዩዋቸውም። እግዚአብሔር ስለ እናንተ ይዋጋል። እናንተ ያለባችሁ መታገስ ብቻ ነው። ከፍ እናርግ። መጽሐፋችን መልእክት ያለው ሰው ብቻ ከፍ ያርግ፣ ከፍ ያርግ። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በእሁድ ማለዳ ዛሬ የምንካፈልበት የእግዚአብሔር ቃል ሐሳብ መለኮታዊ ጣልቃ ገብነት በሚል ሐሳብ ይሆናል። መለኮታዊ ጣልቃ ገብነት ለማንም አይደለም፣ ለማንም አይደለም። እግዚአብሔር ይረዳል፣ እግዚአብሔር ያግዛል፣ እግዚአብሔር በመከራ ቀን ይደርሳል። አዎ እግዚአብሔር ጸሎትን ይሰማል። እግዚአብሔር አምላክ ያለቀ ነገርን እንደ አዲስ ያስቀጥላል። ትክክል ነው። ነገር ግን መለኮታዊ ጣልቃ ገብነት ምን ማለት ነው? መለኮታዊ ጣልቃ ገብነት ለማን ነው? የመለኮታዊ ጣልቃ ገብነት ባህሪ፣ ሰው ደግሞ መለኮታዊ ጣልቃ ገብነትን ለመለማመድ ምን ማድረግ አለበት የሚለውን ሐሳብ በዚህ ማለዳ አሳያችኋለሁ። መለኮታዊ ጣልቃ ገብነት እግዚአብሔር አምላክ ምሕረቱን፣ ቸርነቱን፣ ታማኝነቱን ለቃል ኪዳን ልጆቹ የሚያደርግበት መንገድ ነው። ለማንም የሚያደርግበት መንገድ አይደለም። ለቃል ኪዳን ልጆቹ ቸርነቱን፣ ምሕረቱን፣ ታማኝነቱን የሚያደርግበት መንገድ ነው። እንደምታስታውሱት አሁን ባነበብኩላችሁ የዘጸአት መጽሐፍ ምዕራፍ 14 ላይ የእስራኤል ሕዝብ በፈርዖንና በኤርትራ ባህር መካከል ቆሞ አጣብቂኝ ውስጥ ገብቶ በነበረ ጊዜ እግዚአብሔር እንዴት ጣልቃ እንደገባ፣ ከፊት ይሄድ የነበረው ደመና እንዴት ወደ ኋላ እንደዞረ፣ በእስራኤል ሕዝብ ላይ ብርሃን ሲሆን በግብፃውያን ላይ እንዴት ጨለማ እንደነበረ ስትመለከቱ የእስራኤል ሕዝብ በዘፍጥረት መጽሐፍ ምዕራፍ 12 ለአብርሃም በደረሰው ተስፋና ኪዳን መሰረት የወጣ የተገኘ ሕዝብ እንጂ ተራ ሕዝብ አይደለም። ስለዚህ እግዚአብሔር አምላክ የቃል ኪዳን ልጆቹን ምሕረት ሊያደርግላቸው፣ ቸርነት ሊያደርግላቸው፣ እንደዚሁም ደግሞ ታማኝነቱን ሊገልጥላቸው ሲፈልግ በህይወታቸው የሚያደርገው ነገር ነው መለኮታዊ ጣልቃ ገብነት። በተለይም ደግሞ በጠላት ከበባ ውስጥ፣ በተግዳሮት ውስጥ፣ በህይወት ውጣ ውረድ ውስጥ፣ በከባድ ሁኔታ ውስጥ በምታልፉ ጊዜ በአብዛኛው በችግር ወራት እግዚአብሔር አምላክ እንደማይጥላችሁ፣ እንደማይተዋችሁ፣ ከናንተ ጋር እንደሆነ የሚያሳያችሁ በጣልቃ ገብነት ወደ ህይወታችሁ ኢንተርፊር በማድረግ ወደ እናንተ ህይወት ባልጠበቃችሁት ጊዜና ሰዓት ጠላት አስቦ አቅዶ ከዘረጋው ኔትወርክና ወጥመድ ነፃ ሊያወጣችሁ ሲፈልግ በቃ የመጨረሻው የባከነው ደቂቃ ላይ ሰይጣን እናንተን ጥሎ ዋንጫውን ሊያነሳ የጥቂት ደቂቃ ቀርቶኛል ባለ ሰዓት እግዚአብሔር አምላክ ድንገት ወደ ህይወታችሁ ገብቶ አለቀ የተባለውን ቀጥሎ፣ ወደቀ የተባለውን አንስቶ፣ ተበላሸ የተባለውን አስተካክሎ ታማኝነቱን የሚያሳይበት ነው። በዚህ ቀን እባርካችኋለሁ። ከዚህ ቀን ጀምሮ የእግዚአብሔርን መለኮታዊ ጣልቃ ገብነት ትለማመዳላችሁ። በጌታ በኢየሱስ ስም በፈራችሁት፣ ባስደነገጣችሁ፣ በፊት ለፊታችሁ ባለ በየትኛውም ጉዳይ በእናንተና በልጆቻችሁ፣ በእናንተና በህይወታችሁ ላይ እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። የከበባችሁ ቢኖር ይበተናል። የተከተላችሁ ቢኖር ለአንዴና ለመጨረሻ ጊዜ እንዳይከተላችሁ ሆኖ ይወድቃል። እግዚአብሔር አምላክ ለቃል ኪዳን ልጆቹ ታማኝነቱን፣ ምሕረቱን፣ ቸርነቱን የሚያደርግበት መንገድ ነው፣ የሚያሳይበት መንገድ ነው መለኮታዊ ጣልቃ ገብነት። ስለዚህ አንድ ሰው በዚህ ዓመት ቸርነቱን አያለው፣ ታማኝነቱን አያለው፣ ምሕረቱን አያለው የሚል ሰው ካለ አሜን ይበለኝ። ማቻት ዛሬ በጣም አሚንታችሁን እፈልገዋለሁ። ለምን መሰላችሁ? እግዚአብሔር በልጆቻችሁ ላይ ምሕረቱን ያሳያችኋል። እግዚአብሔር በቤታችሁ ላይ ምሕረቱን ያሳያችኋል።
በስራችሁ ላይ ምህረቱን ያሳያችኋል። ታማኝነቱን ያሳያችኋል። ምህረቱን ያሳያችኋል። ቸርነቱን ያሳያችኋል። ቸርነቱን። ስለዚህ ለማንም አይደለም፣ ለልጆቹ ለታመኑበት የሱ ለሆኑ በስሙ ለጠራቸው በደም በስም ለሚያውቃቸው ሕይወታቸውን ዘመናቸውን ለሰጡት ለቃል ኪዳን ልጆቹ የሚያደርገው ነገር ቢኖር መለኮታዊ ጣልቃ ገብነት ይባላል። የቃል ኪዳን ልጅ ዝም ብሎ መንገድ ላይ አይወድቅም። አውሬ አይበላውም። የተከተለ አይይዘውም። የቃል ኪዳን ልጅ ነኝ የሚል ሰው ካል እግዚአብሔር ቃል ኪዳን ገብቶልኛል እንደዚህና እንደዛ አደርግልሃለሁ ብሎኛል የሚል ሰው ካለ ይሄ መልእክት የሱ ነው። በዚህ ዓመት ቸርነቱን ያሳያል። በጎነቱን ያሳያል። አታፍርም፣ አትፍራ። በደም ጩና አሜን በለኝ። ኢየሱስ ጌታ። ሁለተኛው መለኮታዊ ጣልቃ ገብነት እግዚአብሔር ምህረቱን፣ ቸርነቱን፣ ታማኝነቱን ለታማኝ ልጆቹ የሚያሳይበት መንገድ ነው። ለታማኝ ልጆቹ ሎያል ለሆኑ ልጆቹ የሚያሳይበት መንገድ ነው። በዳንኤል መጽሐፍ ምዕራፍ 3 ከቁጥር 19 እስከ 27 ስታነቡ ለናቡከደነጾር ምስል እንዲሰግዱ በተጠየቁ ጊዜ እነ ሲድራቅ ሚሳቅ አብደናጎም ላቆምከው ምስል አንሰግድም በማለታቸው፣ አቤት አንሰግድም በማለታቸው ፍቃደኛ ባለመሆናቸው ምክንያት እቶን እሳት ውስጥ ሊጣሉ ተወሰነ። ስለዚህ አሁን የሚያስፈልገው እነዚህን ታማኝ ልጆች ፍቃደኛ ባለመሆናቸው ጉልበታችን ለእግዚአብሔር እንጂ ለሌላ ለማንም አይንበረከክም። አምላካችን ናቡከደነጾር አይደለም፣ በሰው እጅ የተቀረጸ አይደለም፣ እኔ አምላክ እግዚአብሔር ነው ብለው ላሉ ለነዛ እግዚአብሔር እንዴት አርጎ መልአኩን እንደላከላቸው ታስታውሳላችሁ። ሰው መለኮታዊ ጣልቃ ገብነት ለማንም ሳይሆን ከእግዚአብሔር ውጪ ለሌላ ለማንም አልሰግድም፣ አምላኬ እግዚአብሔር ነው፣ ሕይወቴ ጉልበቴ ለሱ ብቻ ነው የሚገዛው ላሉ ሰዎች እግዚአብሔር አምላክ ታማኝነቱን፣ ምህረቱን፣ ቸርነቱን የሚያሳይበት መንገድ ነው። እዚህ ቤት ያላችሁ ሰዎች በብዙ መንገድ ሕይወታችሁን መቀየር ስትችሉ፣ ነገር ግን አልፈቅድም ከእግዚአብሔር ውጪ ለማንም ሕይወቴን አሳልፌ አልሰጥም፣ ይቅርብኝ፣ በሌላ መንገድ የመጣ ነገር ይቅርብኝ ያላችሁ ሰዎች ግን የመከራ እሳት እየነደደባችሁ ያላችሁ ሰዎች እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ለታማኝ ልጆቹ የሚያሳየው የቸርነት፣ የታማኝነት፣ የበጎነት መንገድ ነው የመለኮታዊ ጣልቃ ገብነት ማለት። ሶስተኛ ለሚያምኑ ሰዎች እግዚአብሔር ምህረቱን፣ ቸርነቱን፣ ታማኝነቱን የሚያሳዩበት መንገድ ነው መለኮታዊ ጣልቃ ገብነት። ለሚያምኑ ሰዎች ለማንም አይደለም። እግዚአብሔር ኢንተርፊር ሲያደርግ ጣልቃ ሲገባ ማለት ለሚያምኑት፣ ለሚተማመኑበት ሰዎች ሕይወቴን ይቀይራል፣ ታሪኬን ይቀይራል፣ ማንም ጋር አልሄድም፣ የኔ እንቆቅልሽ መፍትሄ ያለው እሱ ጋር ነው ላሉ ሰዎች ታማኝነቱን የሚያሳይበት መንገድ ነው። አሁን ዛሬ ማለዳ በአጋጣሚ እዚህ ቤት አልመጣችሁም፣ ስለለመዳችሁ አልመጣችሁ፣ መልእክት አላችሁ። እግዚአብሔር ምን መሰላችሁ እያላችሁ ያለው በእርግጠኝነት ታያላችሁ። እግዚአብሔር አምላክ ታማኝነቱን፣ ቸርነቱንና ምህረቱን በዚህ ዓመት ጣልቃ ገብቶ ያሳያችኋል። ከጠላት መንጋጋ አድኖ ያሳያችኋል። የክፉን ሐሳብ በትኖ ያሳያችኋል። ካስታወሳችሁ የእግዚአብሔርን ቃል ስታነቡ 12 ዓመት ደም ሲፈሳት የነበረችው ሴት ወሬ ሰምታ ነው የሚለው የቀሚሱን ጫፍ ብነካ እድናለሁ ብላ አመነች። ስለዚህ ለሚያምኑት ሰዎች ቸርነቱን፣ በጎነቱን፣ ምህረቱን የሚያሳይበት መንገድ ነው መለኮታዊ ጣልቃ ገብነት ማለት። ስለ ዲቫይን ኢንተርቬንሽን በደንብ አንደርስታንድ እንድታደርጉ ፈልጋለሁ። የመጀመሪያው ነገር በደንብ ስሙኝ፣ ቀና በሉ። እግዚአብሔር አምላክ ቸርነቱን፣ ምህረቱንና በጎነቱን ለቃል ኪዳን ልጆቹ የሚያሳይበት መንገድ ነው። አንተ ተራ ልጅ እንዳልሆንክ የቃል ኪዳን ልጅ እንደሆንክ፣ በደም የተዋጀ እንደሆንክ እስቲ አሜን በሉ። አሁን እንደውም በጣም እኔ መጽሐፌን ሳነብ ነበር። ለአንዳንዱ ፋይናንሻል ኢንተርቬንሽን ይሆንለታል፣ በፋይናንስ በኩል መለኮታዊ ጣልቃ ገብነት ይሆንለታል። ለሌላ ሰው በጤና በኩል ሜዲካል ሪከርዳችሁ ሐኪም ጽፎ በእጃችሁ የሰጣችሁ
እንደዚህ አለባችሁ የተባላችሁትን ያንን ነገር በአንዳንዳችሁ ጉዳይ ላይ እግዚአብሔር አምላክ በጤናችሁ ጣልቃ ይገባል። በፋይናንሳችሁ ጣልቃ ይገባል። በቤታችሁ ጣልቃ ይገባል። ጩሁና በደንብ አድርጋችሁ አሜን በሉ። ኢየሱስ ጌታ። መለኮታዊ ጣልቃ ገብነት እግዚአብሔር ሊመራ፣ ሊጠብቅ፣ ሊቀይር በሰዎች ጉዳይ ቀጥታ ሲመጣ ማለት ነው። ቀጥታ ሲመጣ እግዚአብሔር አምላክ ሊመራ፣ ሊጠብቅ፣ ሊቀይር በተጨባጭ በቀጥታ ወደ ሰዎች ህይወት ሲመጣ ማለት ነው። ማለቴ በድንግስግስ አይደለም ነው አይደለም በምትሉት አይደለም። ዲናይ ሊደረግ በማይችል ሊካድ በማይችል ሁኔታ ወደ አንድ ሰው ህይወት ያንን ሰው ሊመራው፣ ያንን ሰው ሊጠብቀው፣ የዛን ሰው ነገር ሊቀይር በቀጥታ በተጨባጭ እግዚአብሔር ወደ ህይወቱ ሲገባ ማለት ነው። ስለዚህ እንደዚህ ነው። ይሄንን እግዚአብሔር ካላደረገው በስተቀር ሰው ሁሉ የሚለው እንደዚህ ነው። ይሄንን እግዚአብሔር ካላደረገው በስተቀር አንተ በችሎታ፣ አንተ በትምህርት፣ አንተ በእውቀት አታደርገውም እስኪባል ድረስ እኔ እነግራለሁ። መልካም የሚባለው መቅደስ በር ላይ ተቀምጦ የነበረው ሽባ ሰው ሊካድ በማይችል መልኩ እንደተነሳ በጌታ በኢየሱስ ያመለከው እግዚአብሔር አምላክ ከሰማይ ወርዶ ዘንድሮ ታየዋለህ። ከሰማይ ወርዶ ታየዋለህ። አንድ ሰው እንደዚህ ሲል ይሰማኛል። ደረሰልኝ፣ የኔ አባት ደረሰልኝ። ባለቀ ጉዳይ ገባልኝ፣ ባለቀ ጉዳይ ገባልኝ። ደረሰልኝ፣ የኔ ጌታ አልቆልኝ ነበረ፣ እግዚአብሔር ደረሰልኝ። እግዚአብሔር እጁን ወደ ህይወታችሁ ያስገባል። እንደዚህ ብላችሁ ጻፉ። መለኮታዊ ጣልቃ ገብነት በአብዛኛው የሚሆነው የሰው ጥረቶች ወደ ውጪ ሲቀሩ ነው። ጥረህ ህይወት አልቀየር ሲል፣ ሞክረ ህይወት ምንም ፈቀቅ አልል ሲል፣ ነገር ሁሉ ዝግ ሲሆን፣ ያንተ ጥረት ምንም ነገር ማድረግ ሲያቅተው የሚሆን ነገር ነው። የሚሆን ነገር ነው። ሞክራል፣ በትምህርት ሞክራል፣ ለፍተ ሞክራል፣ ሰው ጋር ሞክራል፣ በተለያየ መንገድ ሞክራል፣ ግን አልቻልክም። አሁን የቀረው ጉዳይ አንድ ነገር ነው። ከሰማይ ድምፅን በድምፅ የሚሽር ያንተ አምላክ አለ። ያንተ አምላክ አለ። ያንተ አምላክ አለ። እሳቱ ሲነድ ዝም ያለ፣ አዋጁ ሲወጣ ዝም ያለ፣ ነገሩን ግን በባከነ ደቂቃ የሚቀይረው እኔ እግዚአብሔር ምስክሬ ነው። ለአንድ ሰው እንደዚህ ይሆናል። መልአኩ ቀድሞ ይገባል። በተዘጋጀብህ የጥፋት ጉድጓድ ቀድሞ ይገባል። የነደደብህ እሳት አይከልህም። እግዚአብሔር ጣልቃ ይገባል። የሰው ጥረቶች ወደ ውጪ ሲቀሩ የሚሆን ነገር ነው። አሁን ብዙዎቻችሁ እኮ ሞክራችኋል። ከዚህ በኋላ የእናንተን ኢፈርት፣ የእናንተን መፍጨርጨር፣ የእናንተን መወራጨት አሁን አይፈልግም ጉዳዩ። እግዚአብሔር እንደዚህ ይለኛል፣ የሚቀጥል ህይወት አለ። በእግዚአብሔር ጣልቃ ገብነት ይቀጥላል። በቃ አሁን አንዳንዶቻችሁ ከዚህ በፊት አሜን ብላችሁ ጮኻችሁ ማታውቁ ከሆነ የዚህም ቤት ይሄ የቀየርነው የሆነ ቫኪዩሙን አሜን ብላችሁ ዛሬ እናስወጣዋለን። በደንብ አድርጋችሁ አሜን በሉ። መለኮታዊ ጣልቃ ገብነት ሌላው ምን መሰላችሁ? ባንተ አለመቻል ያልተገደበ የእግዚአብሔር መቻል ነው። ባንተ አለመቻል ያልተገደበ የእግዚአብሔር መቻል፣ ባንተ ዕውቀት ያልተገደበ፣ ባንተ ገንዘብ ያልተገደበ፣ ባንተ ሁኔታ፣ ባንተ ኔትወርክ፣ ባንተ ችሎታ ያልተገደበ የእግዚአብሔር መቻል በቃ the ability of God ነው። ይሄ እግዚአብሔር የማድረግ ችሎታ በታሪክ ሊክዱ እንደ ሶሊድ ቆሞ አያውቅም። የእስራኤል ሕዝብ ከግብፅ ወጥቶ ኤርትራ ባህር ጋር ሲመጣ በደረቅ ምድር ተሻገሯል። በደረቅ ምድር ተሻገሩ። እንዲህ አይነት ውሃ ለማንም ሰው መንገድ ለቆ አያውቅም። ብራዝ የገባበትን ይገላል፣ የገባበትን ያሰምጣል። እንደዚህ አይነት አካሄድ እንደዚህ አይነት አካሄድ ከዚህ በፊት ዘሮቻቸው ሄደው አያውቁም። አያቶቻቸው ሄደው አያውቁም። ባህር ለሁለት ተከፍሎ ሄደው አያውቅም። እግዚአብሔር መለኮታዊ ጣልቃ ገብነት በህይወት ሲሆን ያንተ ዘሮች ባልሄዱበት መንገድ እግዚአብሔር ያስኬዳል። እኔ ባርካለሁ፣
ከዚህ በፊት ለዘሮች ያልተከፈተ መንገድ ላንተ ይከፈት። በኢየሱስ ስም ይከፈትልህ። በኢየሱስ ስም ይከፈትልህ። በኢየሱስ ስም ይከፈትልህ። ባንተ አለመቻል ያልተገደበ የእግዚአብሔር ችሎታ ማለት አትችልም። አለመቻልህ እግዚአብሔርን ለህይወት አንዳች ነገር ከማድረግ አይከለክለው። አታውቅም አይከለክለው። ዘመድ የለም አይከለክለው። ማንም ኔትወርክ የለም አይከለክለው። አንድ ጉዳይ ነው። እግዚአብሔር ጣልቃ ሊገባ ሲል፣ ወደ ህይወት ሊመጣ ሲል፣ ነገሩ ሊቀይረው ሲል፣ ምዕራፍን ሊያስቀጥለው ሲል ያንተን መቻል ያንተን ኢኮኖሚ አይደገፍም። ዛሬ እነግርሃለሁ ከዚህ በኋላ ያንተ ኢኮኖሚ ሳይሆን የእግዚአብሔር ኢኮኖሚ ህይወትን ያስቀጥለዋል። ሰማያቶች ይከፈታሉ። ቃሉ ባንተ ላይ ይወርዳል። ስማ ጌታ ሆይ ጌታ ሆይ የዛሬን ብቻ ብለህ ታውቃለህ። ይህችን ብቻ የዛሬን ብቻ መውጫ በሌለበት አጣብቂኝ ውስጥ ገብተህ እያለ የዛሬን ብቻ ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ ተዘግቶ እያለ ዲቫይን ኢንተርቬንሽን ከጎን አይደለም፣ ከኋላ አይደለም፣ ከፊት አይደለም፣ ከላይ ነው። የሚከለክለው እጅ የለም። የሚከለክለው እጅ የለም። ዛሬ ባርካቸዋለሁ። ዛሬ ጸልይላቸዋል። ለዘመናት የኖረ የድህነት ቀንበር በእግዚአብሔር ጣልቃ ገብነት ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ሜዲካል ሪከርዳችሁ ይስተካከላል። አለ የተባለ በሽታ አይኖርም። አሁን አንዳንዶቻችሁ አሜን ስትሉ ልጆቻችሁን እያሰባችሁ አሜን እንድትሉ ፈልጋል። ሌላውን ትውልድ የያዘ ቅርቃር የእናንተን ልጆች አይዝም። ልጆቻችሁ ከገቡበት ቅርቃር እግዚአብሔር ፈንቅሎ ያወጣቸዋል። በኢየሱስም ያወጣቸዋል። ሰባሪው እየሰበረ ከፊታችሁ ይሄዳል። አሜን። ቁጭ በል። ቆይ መለኮታዊ ጣልቃ ገብነት ለምን ብላችሁ ጻፉ። ጴንጤ ሁኑ። ጴንጤ ሁኑ። ጴንጤ ይዶር ነው። ጴንጤ ሁኑ። ኢየሱስ ጌታ። ጴንጤ ሁኑ። ጴንጤ ሁኑ። በኢየሱስ ጴንጤ ሁኑ። ጴንጤ ሁኑ። ኢየሱስ ጌታ። መለኮታዊ ጣልቃ ገብነት ለምን መሰላችሁ? አንደኛ የትኛውም ታላቅና አስደናቂ ነገር ያለ እግዚአብሔር ሊሆን ስለማይችል፣ ታላቅ ነገር አስደናቂ ነገር ያለ እግዚአብሔር ሊሆን ስለማይችል የግድ ዲቫይን ኢንተርቬንሽን መለኮታዊ ጣልቃ ገብነት ያስፈልጋል። ለምሳሌ ትልቅ ነገር ታስባለህ፣ ትልቅ ፕሮፖዛል፣ ትልቅ ቢዝነስ መስራት ትፈልጋለህ፣ ትልቅ ደረጃ መድረስ ትፈልጋለህ። ይሄንን ያለ እግዚአብሔር መድረስ፣ ያለ እግዚአብሔር መያዝ፣ ያለ እግዚአብሔር መሆን አትችልም። ለምሳሌ ጠላት አለ፣ ገዳቢ አለ፣ ምቀኛ አለ፣ ከግራ ከቀኝ እንዳትፈናፈንም ያደርጋል። ይሄንን እየሰበረ ቀንበርን እየሰበረ አዋጅን እየገለበጠ ላለቀ ነገር እግዚአብሔር ሕይወትን እየሰጠ አንተ እመንና አሜን በለኝ። ዛሬ አሜን የምትለው ነገር ከ10 ከ15 ዓመት በኋላ ለልጆች ይስራ። አሜን በለኝ። በኢየሱስ ስም አሜን ይሁንልህ። ታላላቅ ነገር ካንተ ቤት ይገለጣል። አስገራሚ ነገር ካንተ ዘር ይወጣል። አስደናቂ ነገር በጌታ በኢየሱስ ስም ከቁጥር ያለፈ፣ ከወሬ ያለፈ፣ ከመብላት ከመጠጣት ያለፈ በእግዚአብሔር አቅም የሆነ በእግዚአብሔር ችሎታ የሆነ በኢየሱስ ስም ወደ ዘይታችሁ ይግባ፣ ወደ ዘራችሁ ይግባ። ታላቅና አስደናቂ ነገር እዚህ ሀገር ያለ ዘመድ አይሆን፣ ያለ ኔትወርክ አይሆን፣ ያለ ብር አይሆን። አንተ ደግሞ ግግም ያልከገማነ እግዚአብሔር በማይፈቅደው መንገድ አልሄድም ብለህ ነገሮችን ከእግዚአብሔር አንጻር ብቻ ነው የምታስኬደው። አሁን የሚያስፈልገው በርን የዘጋ መንገድ ላይ እንቅፋት ያስቀመጠውን ክፉ የሚያነሳ መለኮታዊ ጣልቃ ገብነት ያስፈልጋል። አሁን ፍጥነት መጨመር ያለበት ሲዝን ነው። ጉልበት መጨመር ያለበት ሲዝን ነው። አሁን ድንበር መስፋት ያለበት ታይም ነው። አሁን በኃይል መገለጥ ያለበት ሰዓት ነው። በኢየሱስም ይሄ ይሆንልሃል። ለምትሉ እላችሁ እና ኃይሌ ይሮጣሉ። እኩል የሚሮጡበት ሰዓት አለ። እኩል ይሮጣሉ። የሆነ ታይም አለ፣ የሆነ ሚኒት አለ። እስማ ኢትዮጵያዊ እንኳን ያንን ሰዓት ይጠብቃል። እዚህ
እየሮጡ አንተ ታይሙን ትጠብቃል። የዛን ጊዜ ፍጥነት ይጨምራሉ፣ ጉልበት ይጨምራሉ። ከዛ በኋላ አብረዋቸው የነበሩትን ይደርባሉ። እኔ በመንፈስ ዓለም ምን እረዳለሁ መሰለህ? በየትኛውም ጉዳይ አሁን አፈት ልከ ፍጥነት የምትጨምርበት ሰዓት ነው። በኢየሱስም ትጨምራለህ፣ ጉልበት ትጨምራለህ። ጠላት ላይ ደርስበት ይሄዳል። እንኳን ወደ መጽናናት ጉባኤያችን በደህና መጣችሁ። ሁለተኛው መለኮታዊ ጣልቃ ገብነት ለምን መሰላችሁ? በጥንካሬ ማንም ሰው ማሸነፍ ስለማይችል፣ ማንም ሰው ስለማያሸንፍ፣ በፍጥነት ማንም ሰው ስለማይቀድም፣ በጥንካሬ ማንም ሰው ስለማያሸንፍ መለኮታዊ ጣልቃ ገብነት ያስፈልጋል። በፍጥነት ማንም ሰው መቅደም ስለማይችል፣ በንግግር ችሎታ ማንም ሰው መሰማት ስለማይችል፣ ጎበዝ ተናጋሪ ነህ አትሰማም፣ ዕውቀት አለህ አይሆንም ነገሩ። ሰው እግዚአብሔር ካልረዳው በስተቀር፣ እግዚአብሔር መጥቶ ከሱ ጋር አብሮ ካልቆመ በስተቀር፣ ሄሎ ከሰው ጋር ሆነ የከፈትከው በር ሲመሽ ይዘጋል። ከእግዚአብሔር ጋር ሆነ የከፈትከው የትኛውም ነገር ግን ይገርማል፣ በክረምት በበጋ አይዘጋም። ለአንዳንድ ሰዎች እግዚአብሔር እንደዚህ በላቸዋል፣ እኔ ነኝ በራችሁን የከፈትኩት ማንም አይዘጋውም ይላቸዋል። ግን ማንም አይዘጋውም ይላቸዋል። ግን ማታካቻታ ሊባ በኢየሱስም ማንም አይዘጋው። መለኮታዊ ጣልቃ ገብነት ለምን መሰለ? ለኛ ለክርስቲያኖች በጉልበት ስለማንጠቀም፣ በጉልበት ስለማናስብ፣ ገንዘብ ይሰራልናል ስለማንል፣ ገንዘብ ያደርግልናል ስለማንል፣ እኛ ኃይላችን፣ መታመኛችን፣ ጉልበታችን፣ እነዛ በፈረሳቸው ይታመናሉ፣ እነዚህ በሰረገላ ይታመናሉ። እኛ ግን በሰራዊት ጌታ በእግዚአብሔር እንታመናለን። ሃሌሉያ። ሰው በገንዘቡ አንድ ቀን ያሸንፋል፣ ሌላ ቀን ይሸነፋል። ሰው በእውቀቱ አንድ ቀን ያሸንፋል፣ ሌላ ቀን ይሸነፋል። ሰው በእግዚአብሔር አንድ ቀን አሸንፎ ሌላ ቀን አይሸነፍም። ከክብር ወደ ክብር፣ በድል ላይ ድል፣ በበረከት ላይ በረከት። እኔ አላውቅም። አሁን ዝም ብላችሁ አሜን አሜን በሉኝ። እነዚህ ሰዎች አሜን አሜን ብለው ብስኩት ፋብሪካ ይከፍታሉ፣ የተለያየ ነገር ፓስታ ፋብሪካ ምናምን ፋብሪካ ይከፍታሉ። አንተ እዚህ እንዳፈስ ነግረህ እኔ ስመርቅ አሜን አሜን ነው ማለት ያለብህ። ምክንያቱም ጠዋትና ማታ በመቃብር አፈር በዶሮ አንጀት በጋገጭ የሚደግማል የሚመትታል ፎቶን የሚዘቀዝቅ ምናምን ሟርት ሊሟርትባል። በጌታ በኢየሱስ የትኛውንም አይነት ድካም ከሰውነት ላይ ያራግፋል፣ ከቤትህ ላይ ያራግፋል፣ ከመንገድህ ላይ ያራግፋል። ፍጥነት እንዳጨምር ያረገ የተራገፈ ይሁን፣ የሸፈነ መጋረጃ የተገፈፈ ይሁን። ሶስተኛ መለኮታዊ ጣልቃ ገብነት ለምን መሰለ? እንቅፋቶችን ስለሚያስወግድ፣ መዘግየቶችን ስለሚያስቀር። መለኮታዊ ጣልቃ ገብነት እንቅፋቶችን ያስወግዳል። ይህ ህይወት አልጋ ባልጋ አይደለም። በዙሪያ ከከበበክ ደጋፊክ ብቻ አይደለም፣ ተቃዋሚም አለ። እግር ቅቶርችም ያስራል፣ እንዳይከናወንልህ ወደ ኋላ ይጎትታል። በጣም ብዙ እንቅፋት አለ። መለኮታዊ ጣልቃ ገብነት ይሁን እግዚአብሔር ባየልህ ጊዜና ሰዓት ያየልህ ቦታ ላይ እንዳትደርስ መንገድህ ላይ የተደረደረውን እንቅፋት በጠቅላላ አጋንንት የሚያስቀምጠው ሰው የሚያስቀምጠው አንተ ሳታቅ ልትገባበት ያለ እንቅፋት በኢየሱስም ይጠረጋል። ከኔ ጋር የሚስማማ ሰው ካለ ዛሬ ከመንገዳችሁ ላይ እንቅፋት አነሳው፣ በኢየሱስም አነሳው። ከቢዝነሳችሁ ላይ እንቅፋት አነሳው። any kind of obstacle በኢየሱስም ይደቃል። አይታላል። እንቅፋት የሚሆኑ ግለሰቦች አሉ። ስራ ቀጥራቸው አንተ ጋር ያሰራቸው ነገር ጎትተው የሚያመጡብን እንቅፋቶች አሉ። መኪና ስትነዳ እንቅፋት አለ፣ ልሰራ ስትል እንቅፋት አለ። ዛሬ በየመስሪያ ቤቱ፣ በየሰፈሩ፣ በየመንገዱ እንቅፋት በዝቷል። እንዳታገለግል እንቅፋት፣ እንዳሰራ እንቅፋት፣ እንዳታገባ እንቅፋት። ዛሬ ጸልይልሃለሁ፣ በእግዚአብሔር ጣልቃ ገብነት እንቅፋቶች ይነሳሉ። በኢየሱስም ይነሳሉ፣ በኢየሱስም ይነሳሉ። መለኮታዊ ጣልቃ ገብነት መዘግየትን ያስወግዳል። መዘግየትን፣ ጫማ መጨረስ፣ ገንዘብ መጨረስ፣ ጊዜ መጨረስ፣ እንደው ዝም ብሎ በአንድ ነገር እድሜ መጨረስ፣ መዘግየት እኮ የሚባለው ነገር ባለፈው ፓስተር በቃሉ ሲናገር ሰምታችኋል። ደርሰሃል እኮ ግን ምን ዋጋ አለው? ነገሩ ካለፈ በኋላ ነው የምትደርሰው። አሁን እኔ እናንተም በሆን የአንዳንዶቻችሁ ጉዳይ
መንገዳችሁ ላይ እንቅፋት እንዳለ ይገባችኋል። አንዳንዶቻችሁ ያለ ልክ ዘግይታችኋል አይደል? ዝም ብዬ አሜን እያልኩ ቀጠቅጦ አሜን አሜን ሆሊ ስፒሪት አሜን እየተናገርከኝ ነው አሜን። ያዘገየብኝ ነገር ዛሬ ይመታል። አሜን ባለ በደንብ አድርገን ርብቃ እንዳለች እግዚአብሔር መንገዴን አቅንቶልኛል አታዘግዩኛል። እግዚአብሔር መንገዴን አቅንቶልኛል አታዘግዩኛል። እግዚአብሔር መንገዳችሁን አቅንቶላችሁ የመንግስት መስሪያ ቤት ያዘገየባችሁ ዛሬ ይለቃችኋል። ጎረቤት ያዘገየባችሁ ይለቃችኋል። ጓደኛ ያዘገየባችሁ ይለቃችኋል። እግዚአብሔር መንገዳችሁን አቅንቶ ቤተሰብ ያዘገያችሁ፣ ጓደኛ ያዘገያችሁ፣ ኢኮኖሚ ያዘገያችሁ፣ በሽታ ያዘገያችሁ እግዚአብሔር መንገዳችሁን አቅንቶላችሁ ነገራችሁን የያዘባችሁ በጌታ በኢየሱስ ስም ዛሬ ትለቀቃላችሁ። በኢየሱስ ስም ትለቀቃላችሁ። እኔ ራሴ ካሌብ እንደ 40 ዓመቴ ነኝ እንዳለው እኔ ራሴ ያውን ሰሞኑን እንደ 30 ዓመቴ እያደረገኝ ያኔ ገና አገልግሎት ሲጀምር እንደነበርኩት አይነት ጎረምሳ እያደረገኝ እንዴ መዘግየትን ያስወግዳል። አሜን በል። ኦኬ። ስለዚህ ጌታ እንደዚህ ይናገራችኋል። ካላስፈላጊ እንግልትና ዋጋ መክፈል ከዚህ በኋላ ህይወታችሁ ነፃ ይወጣል። ዋጋ ከከፈላችሁ ለሚያስፈልግ ጉዳይ እንጂ ለማያስፈልግ ጉዳይ ዋጋ አትከፍሉም። ካላስፈላጊ እንግልትና ዋጋ መክፈል በጌታ በኢየሱስም ህይወታችሁ ነፃ ይወጣል። አራተኛ መለኮታዊ ጣልቃ ገብነት ለምን I need it in the mighty name of Jesus እፈልገዋለሁ ጌታ ደሞ ነገር ያለው ሲጀምር እንደዚህ ብያለሁ። መለኮታዊ ጣልቃ ገብነት እግዚአብሔር አምላክ ምህረቱን ቸርነቱን አይደለም ታማኝነቱን ለቃል ኪዳን ልጆቹ የሚያሳይበት መንገድ ነው። አም ፌስፉል እኔ ታማኝ ነኝ አልተውህም አልጥልህም። ወይኔ ወይኔ በውሃ ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ ባለፍክ ጊዜ አያቃጥልህ። ጠላት እንደፈለገ ሊያነደው ይችላል። አንተ በኮንፊደንስ ትራመዳለህ። ለምን? አንድ አምላክ አለ፣ አንድ ጌታ አለ። ባለቀ ሰዓት ጣልቃ ይገባል፣ አዋጁን ይገለብጠዋል። ልባርካችሁ። መርዶ ወደ ምስራች ይቀየርላችሁ። መርዶ ወደ ምስራች ይቀየርላችሁ። ሀፍረት ወደ ክብር ይቀየርላችሁ። ማጣት ወደ ማግኘት ይቀየርላችሁ። ባዶነት ወደ ሙላት ይቀየርላችሁ። አራተኛ መለኮታዊ ጣልቃ ገብነት ለምን ነው? ምክንያቱም አንደኛ የትኛውም ታላቅና አስደናቂ ነገር ያለ እግዚአብሔር ስለማይሆን፣ ሁለተኛ በጥንካሬ ማንም ሰው ስለማያሸንፍ፣ በፍጥነት ስለማይቀድም፣ ሁለቱ አንድ ላይ ናቸው። ሶስተኛ እንቅፋቶችን ስለሚያስወግድ፣ መዘግየቶችን ስለሚያስቀር። አራተኛ መለኮታዊ ጣልቃ ገብነት ለክርስቲያን ለቃል ኪዳን ልጆች ለአማኞች በጣም የሚያስፈልግበት ምክንያት ምን መሰለ? ከነቀፋ ከግራ መጋባትና ከድንገተኛ የሞት ጉድጓድ ስለሚያወጣ ነው። ከድንገተኛ የሞት ጉድጓድ፣ ከነቀፋ፣ ከግራ መጋባት በዲቫይን ኢንተርቬንሽን በመለኮታዊ ጣልቃ ገብነት እግዚአብሔር ልጆቹን ስለሚያወጣ አለ። አየህ አለ እየተከተለ እንደ ሳሚ ንጉሥ ዳዊትን እንደሰደበው የሚሰድብህ ሊያጎድፍ ሊያንቋሽሽ የሚፈልግ ብቻ አይደለም። ግራ መጋባት፣ አንዳንድ ጊዜ ኮንፊውዥን ውስጥ ተገባል። ቤት አቅጣጫ መሄድ እንዳለብህ፣ ምን መስራት ምን አለ መስራት እንዳለብህ ግራ ይገባል። እሱ ብቻ አይደለም፣ ከድንገተኛ የሞት ጉድጓድ የሚያወጣም እንደው ታውቃለህ መለኮታዊ ጣልቃ ገብነት ይባላል። ምክንያቱም አንተ ጠዋት ተነስተ ቤተሰብ ልጠይቅ መኪና ተሳፍራል እና ሰይጣን ደግሞ ጉድጓድ ቆፍሯል፣ ጠብቆ ሊገልህ አጣብቆ ደምህን ሊያፈስ። የዚህን ጊዜ እግዚአብሔር አምላክ ቀድሞ በጥበቃው ምን ያደርጋል? የተወረወረውን ቀስት ይሰብረዋል። ወደ አንተ የመጣው ነገር ወደዛ ጋር ሄዶ ይጋጫል። ኢን ዘ ማይቲ ኔም ኦፍ ጂሰስ ባርካችኋለሁ። በዘመናችሁ እናንተ ተጠርታችሁ እንጂ በመኪና አደጋ አትሞቱ። ሳሜ የውሻ ሞት አትሞቱ። እግዚአብሔር መኝታችሁን ያነጥፍላችኋል። እግዚአብሔር መኝታችሁን ያነጥፍላችሁ። ልጆቻችሁን ባርካችሁ እንጂ እንደወጣችሁ አትቀሩ። አማንታካታ እንደወጣችሁ እንደወጣችሁ አትቀሩ። ይደግፈዋል እግዚአብሔር፣ ይደግፈዋል እግዚአብሔር፣ ይከልለዋል።
በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ሴት ከድንገተኛ የሞት ጉድጓድ ፒክ ነው የሚያደርገው። እግዚአብሔርን በሚፈሩት ዙሪያ እግዚአብሔር ደግሞ መልአኩን ያዛል። አሜን በል፣ አሜን በል። ዊዝ ኖ ሪዝን ይሄን ቃል እግዚአብሔር ዛሬ አላከልን። ከድንገተኛ የሞት ጉድጓድ ያውጣል። አንተና ልጆችህ አላውቅም በዚህ ዓመት ማናችሁ እንደሆናል። አሜን ያለ ግን ይሁንለት፣ ባትልም ይሁንልህ። ከድንገተኛ የሞት ጉድጓድ ያውጣል። በቃ ብለው ሳጥን ሊገዙ ጉድጓድ ሊቆፍሩ እያዘጋጁ እያለ እግዚአብሔር አምላክ ሞተ በተባለ ነገራችሁ ላይ ሕይወትን ይዘራበታል። ለለቅሷችሁ የታሰበ ለምስጋና ፕሮግራም እግዚአብሔር ይቀይረዋል። አሜን። ከነቀፋ ከግራ መጋባት ከድንገተኛ የሞት ጉድጓድ ነፃ ስለሚወጣ ሌላ አምስተኛ መለኮታዊ ጣልቃ ገብነት ለምን መሰለ ለክርስቲያን የሚያስፈልገው? ቅድም ነግሬ ያለው ማንም በአቅሙ አያሸንፍም፣ በፍጥነቱ አይቀድምም። መለኮታዊ ጣልቃ ገብነት የሚያስፈልገው ሰማያትን ስለሚከፍት ጠልንም ባንተ ላይ ስለሚያወርድ ነው። የወቅቱን በረከት በአሮን ጢምና መደረቢያ ላይ እንደሚንጠባጠብ ልክ እንደዛ ጠል ሁልጊዜ እግዚአብሔር አምላክ እንደዚህ ያደርጋል። ለእስራኤላውያኖች በደመና ኢንተርፊር ያደርግላቸዋል። ከዛ እንደዚህ ያደርጋል። ሐሩሩን ጥላ ያደርገዋል። አቤት ጨለማውን ቀን ያደርገዋል። ሰማያትን ይቀድላቸዋል። ወይኔ ስለዚህ እንዲህ ይባርካል፣ እባርካል፣ እባርካል። ዙሪያ ሁሉ ቢዘጋ ዘንድሮ ሰማያት ይቀደዳል። ኢየሱስ ጌታ አሚን ነው። ስድስተኛ ያለ ጊዜው ያለፈን ነገር ለመመለስ ያለ ጊዜው የሞተን ነገር እንደገና ወደ ህይወት ለማምጣት ዲቫይን ኢንተርቬንሽን ለዚህ ያስፈልጋል። አሁን አንዳንድ ነገሮቻችን ያለ ጊዜ ማለት ከጊዜው ቀድሞ ያልፈናል እና ህይወት ደግሞ ሪሞት ኮንትሮል የላትም። የሰማኝ ሰው ካለ እንደዚህ አርጋ አትመልሰው። አቤት እንደዚህ አርጋ ወይም ደግሞ ዩቲዩብ ላይ ወይም የሆነ ፊልም ላይ እንደምታይ እንዲታጨነ ወደ ኋላ አርጋ አታመጣው። አሁን አንዳንዶቻችሁ ወይኔ አለመለጠ አለፈኝ የምትሉት ነገር ካለ እኔ ባርካችኋል። መለኮት ሪሞቱን ይዞታል። አመለጠኝ ያላችሁት ነገር መልሶ እጃችሁ ይሰጣችሁ። አሜን በደንብ እኔ እዚህ ቆሜ ስባርክ አሜን አትበልና በኋላ ላይ እያልክና እኔ ጋር ነግሬሃለሁ። አሜን በል ነግሬሃለሁ። እንደ አለፈኝ እኔ ቁጭ ብዬ እኔ ስማር እኔ የሆነ ነገር ሲሆን አለፈኝ የምትሉት ነገር ካል እግዚአብሔር መልሶ በእጃችሁ ይሰጣችሁ። ጩሁና በደንብ አድርጋችሁ አሜን በሉ። አሜን ነው። አለፈኝ የምትሉት እንደ ሳራ በዘጠና ምናምን ዓመታችሁ ቃጭር ቀሚስ ያስለብሳችሁ እንደዚህ አድርጎ ወደ ኋላ ይመልሳችሁ። በቃ ሽሮም ሽቶም ያስጠላችኋል። በቃ ትየሳራ አጭር አስለበሳችሁ። በቃ አርግዘው ቁጭ በሪሞት ኮንትሮል ወደ ኋላ አረገው። ያለፈባችሁንም የሞተባችሁንም እንደገና ወደ ህይወት ለመመለስ ከዚህ በኋላ ትንሣኤ የለውም ያላችሁት ሪዘረክሽን የለውም ያላችሁት ነገር በህይወት ኖሮ ታዩታላችሁ። ሰባተኛና የመጨረሻ ህልማችሁ እውን እንዲሆን ዲቫይን ኢንተርቬንሽን ያስፈልጋል። ያለ መለኮታዊ ጣልቃ ገብነት ህልም አካል አይዝም፣ ህልም አካል አይለብስም። ታልማለህ። ከዛስ በሚቀጥለው ቀን ወንድሞች አስማምተው ይሸጡሃል፣ ውሃ ጉድጓድ ውስጥ ይከተዋል፣ ያድሙብሃል። ስለዚህ ህልም ብቻ ሆኖ እንዳይቀር፣ ቅዠት ሆኖ እንዳይቀር አካል እንዲለብስ ከተፈለገ ይሄኝ ጉዳይን የያዘው ሰውዬ ላይ መድኃኔዓለም እንቅልፍ ይነሳዋል። እንደዛ ነው። መርዶኪዮስ ነገሩ ሊያበቃ ዛሬ ማታ ዲቫይን እንደገባ ልክ የሰማኝ ሰው ካል እኔ እኮ እንደዚህ ልባርካችሁ። እኔ እኮ ከልጅነቴ ጀምሮ እንዲህ መስራት ሐሳቡ ነበረኝ፣ ፓሽኑ ነበረኝ ያላችሁ ሰዎች ያንን የልጅነታችሁን ሐሳብ ብቻ አይደለም ከሱ የሚበልጥ አካል የሚያለብስ
የእግዚአብሔር አመጣጥ ቤታችሁ ይመጣል። ህልማችሁን አካል የሚያለብስ አሚን ነው። ተባረኩ። ኦኬ። የመለኮታዊ ጣልቃ ገብነት ባህሪያት ብላችሁ ጻፉ። መለኮታዊ ጣልቃ ገብነት የራሱ የሆነ ካራክተር አለ። you have to know this። ይሄን መለኮታዊ ጣልቃ ገብነት እግዚአብሔር ለልጆቹ ለቃል ኪዳን ልጆቹ ምሕረቱን፣ ታማኝነቱን፣ ቸርነቱን የሚያሳይበት መንገድ ነው። እንዳልኳችሁ እግዚአብሔር በቀጥታ ሊያድናችሁ፣ ሊታደጋችሁ፣ ነገራችሁን ሊቀይር ወደ ህይወታችሁ በተጨባጭ መንገድ ሲመጣ ማለት ነው ካልኳችሁ መለኮታዊ ጣልቃ ገብነት ምን አይነት ካራክተር እንዳለው ላሳያችሁ። አንደኛ መለኮታዊ ጣልቃ ገብነት ለዓላማ ነው። ለዓላማ ነው። ለዓላማ ነው። ለእግዚአብሔር ስም ክብር ለማምጣት ባንተ ላይ ያለውንም ዓላማ ለማራመድ ነው መለኮታዊ ጣልቃ ገብነት የሚሆነው ሁሌ። አሁን አንተ ላይ ፐርፐዝ አለ። ባንተ ህይወት ሊፈጸም ያለ የእግዚአብሔር ሐሳብ አለ፣ የእግዚአብሔር ዓላማ አለ። ይሄ የእግዚአብሔር ዓላማ መቆም የለበትም። አንተ ከቆምክ አንተ ብቻ አይደለም የምትቆመው። ለምን ይመስላል? እግዚአብሔር አምላክ ፕሮግራሙን ዳውንሎድ ያደረገባቸው አገልጋዮች ጠዋት ማታ እንደ በቀቀን እየጮሁባቸው ማይቆሙት፣ ግመሎቹም ይሄዳሉ ውሾቹም ይጮሃሉ የሚባለው እግዚአብሔር አምላክ ሰዎቹ ላይ የጫነው ፕሮግራም አለ። ይሄ በእነሱ ላይ ያለ ፕሮግራም ዓላማ መራመድ ስላለበት፣ ሲቀጥልም ደግሞ ለእግዚአብሔር ስም ክብር መምጣት ስላለበት። አሁን ለምሳሌ ከድንገተኛ ጉድጓድ ነጥቆ የሚያወጣ ብዬ ስለ ከድንገተኛ ጉድጓድ ነጥቆ የሚያወጣው ያንተን እድሜ ከመቀጠል አንፃር ብቻ አይደለም፣ ለስሙ ክብር ከማምጣት ጭምር። ወይኔ ለስሙ ክብር ከማምጣት ለምን መሰለ? ጠዋት ማታ አምላኬ እያልክ መስኮት እየከፈክ ስትጸልይ ያየ፣ ያድነኛል ስትል ያየ፣ ስትወራረድበት ያየ። ለዳንኤል አላየም ወይ? ጉድጓዱ ውስጥ አንበሳ አድርገው ሲጥሉት መቶ ንጉሡ እንደዚህ ያለ ዳንኤል ሆይ አለ የታመንክለት አምላክ ያድነኛል ያልከው በእውኑ አድነዋል አለው። ዳንኤልም እንደዚህ ንጉሥ ሆይ 1000 ዓመት ንገሳ፣ ምንም ጥፋት አልተገኘብኝም። ንጉሡ እንደዚህ ያለ ከዛሬ ጀምሮ አለ የዳንኤል አምላክ ነው። አሁን እንደዚህ እግዚአብሔር ወደ ህይወት ጣልቃ የሚገባው ያንተ የቤት ኪራይ ጉዳይ ብቻ ሆኖ እንዲቀር አይደለም፣ ለስሙ ክብር ሊያመጣ ነው። እኔ ባርካለሁ ዛሬ ማለዳ እግዚአብሔር ባንተ ለስሙ ክብር ያመጣል። ለስሙ ክብር ይዘመራል። ለስሙ እንዴ ሲቸግር ያዩ አሉ። ሲቸግር ስታለቅስ ስትጨነቅ ያዩ አሉ። እነዚህ ስትቸግር ስትጨነቅ አለቀልኝ ስትል ያዩ ለስሙ ክብር እንዲያመጡ እንደዚህ ይላል። እኔንም ውሰጂኝ ይላል። እኔንም ውሰጂኝ፣ እኔንም ውሰጂኝ፣ እኔንም የሚጸልይልኝ እኔንም ነገር በረክ ማለት እግዚአብሔር። መለኮታዊ ጣልቃ ገብነት ለጫወታ አይደለም ብለህ ጻፍ። ኦኬ፣ ለጫወታ አይደለም። ሊክዱ እንደ ሶሊድ የቆመው ለቀልድ አይደለም፣ ለጫወታ አይደለም። እግዚአብሔር ወደ አንተ ህይወት ጣልቃ የሚገባው ለቀልድ ለጫወታ አይደለም። እንደው ጊዜ ለመጨረስ ገንዘብ ለማባከን አይደለም። ብራዘር ፋይናንሻሊ እግዚአብሔር ኢንተርፊር የሚያደርግልህ እንደው ዝም ብለህ ኦቨርአክት እንድታረግ ሸሚዝን አጣጥፈህ እንደዚህ ምናምን ብለህ እንድትቀመሽቶ እንድትቀባ አይደለም። በእውነት ላንተ በሚሆነው ነገር ምክንያት ለስሙ ክብር ሊያመጣ ስለሚፈልግ ስለዚህ እንደዚህ ሆነ። ወደድክም ጠላህ፣ ተቀበልክም አልተቀበልክም ፍጥረት አይኑ እያየ ዘንድሮ እግዚአብሔር በአንተ ጉዳይ ጣልቃ ይገባል። በደንብ አርጋችሁ አሜን በል። መለኮታዊ ጣልቃ ገብነት ለዓላማ ማለት ዓላማው ጎረቤት ለማናደድ አይደለም፣ ለማብሸቅ አይደለም፣ ለመበሻሸቅ አይደለም፣ ለማለት ወገብን ይዘህ እንድትውረገረግ አይደለም። ለዓላማ ነው። ዓላማው ደግሞ ለስሙ ክብር ማምጣት፣ በአንተ ላይ ያለውን ፕሮግራም ማራመድ። ሄይ ይሰማል ወይ? ይሰማል። እናቶች ይጸልዩልኛል፣ አባቶች ይጸልዩልኛል፣ በጣም እናቶች ይጸልዩልኛል እና ሙያዊ ትንተና ልምድ ያላቸው የቤተ ክርስቲያን ባለሙያዎች አሉ። ደመናውን እያዩ በቃ ይቀጥላል ይቆማል የሚሉ እና መለኮት ደግሞ ዓላማው መራመድ ስላለበት በቃ
ያልጠበቀውን ሰው ያስነሳል። በቃ ድንገተኛ ነገር ጣ አረግና ሲጥልህ እንደዛ ሳምራይ አንድ ሰው ሲሄድ መንገድ ላይ እንደወደቀው በቃ ድንገተኛ ያልጠበቀው ሰው የጠበቃቸው ሰዎች አይተው እንዳላዩ ሲሆኑ የምታውቃቸው ሰዎች ሰምተው እንዳልሰሙ ሲሆኑ ያልጠበቃቸውን ሰዎች ለስሙ ክብር ያመጣ ዘንድ አማንታ ካቻቲላም ለስሙ ክብር ያመጣ ዘንድ መንገድክ ላይ ይመጣሉ። ቅባት ይይዛሉ። ቁስልክ ላይ ያፈሳሉ። እንደወጣ ቀረማ አትባል። ጀምሮ አቆም አትባል። እንደዚህ ይሆናል። በመልካም ትጨርሳል። በመልካም ትጨርሳል። ከጨረስክም እንደዚህ ትላለህ፣ አይኔ ማዳንህን አይቷል፣ ባሪያህን አሰናብተኝ አመሰግነ ስለነበረ ጊዜ ቴንኪው ያሰር ብለን የምታውቀው አሜን በል በደንብ አለ። ኢየሱስ ጌታ አሜን ነው። አንደኛ ለዓላማት፣ ሁለተኛ የቁጥሩ ብዛት ዛሬ አንደኛ፣ ሁለተኛ፣ ሶስተኛ ብዙ ነው ዛሬ የቁጥሩ ብዛት። አሁን ካራክተሩ ነው የምነግራችሁ። ሁለተኛው መለኮታዊ ጣልቃ ገብነት ንጹህ ነው። ንጹህ ነው። እግዚአብሔር ችግሮችን ለመፍታት ያልተቀደሰ ዘዴ አይጠቀምም። that's why ሰብሮ የሚገባው አቤት እያዩ ሚረዳክ እያዩ አይናቸው እያዩ ሚረዳ። ምክንያቱም አንተን ከችግር ለማውጣት እግዚአብሔር ያልተቀደሰ ዘዴ አይጠቀምም። እንከን ያለበት እንደዚህ እንደዛ ይረዳ እና ይሄ ሌጋል ፓስ ይሰማኝ ካል አሁን መኪና አንዳንድ ጊዜ በጣም ከፍ ባለስልጣኖች በሚያሉበት ቦታ ስትጋበዝ የጥሪ ካርዱን ከካር ፓስ ጋር ይልኩላል እና መኪና መስታው ፊት ለፊት ላይ ታደርገዋል። በቃ ፓስ ይሄ ሌጋል ፓስ ነው። እግዚአብሔር እንደዚህ ይሄኝ እንደዚህ ይሄኝ ብዙ ጊዜ አሜሪካ ነው እንደዛ የምታደርገው። ወይም ደግሞ ታውቃለህ ወደ ኢትዮጵያ አየር ክልል ሳይፈቀድልህ ከገባ አታርፍም። ወይ ደግሞ ካረፍክ ዋጋን ይሰጠዋል፣ በቁጥጥር ስር ያደርገዋል። ኢትዮጵያ አየር ክልል ለመግባት ከፈለክ ማስፈቀድ አለብህ። ቴሌግራም ማድረግ አለብህ። ይሰማል ወይ ማለት አለብህ። እዚህ ቁጭ ብሎ ይሰማኛል ይላል እና እያንዳንዱ ሀገር የራሱ የአየር ክልል አለው አይደለ? እግዚአብሔር አንተን ለመርዳት የትኛውንም የአየር ቀጠና ጥሶ መግባት ባለበት ሰዓት እሱ የሚሆነው በዲቫይን ኢንተርቬንሽን የማንንም ባለስልጣን አየር ቀጠና ጥሶት ነው የሚገባው። የሰማኝ ካል የትኛውም ባለሀብት አየር ይደፈራል። አሜን በል በደንብ። የትኛውም ጠንቋይ መተተኛና ሟርተኛ ይሄ ግዛቴ ነው ያለውን ሰማይ ሰንጥቆት ይገባል፣ ደብድቦት ይወጣል፣ በረከትን ያስለቅቀዋል። አንተ ጮና አሜን በለኝ። አያላ ልረፍ ስትለው አታርፍም ይላል። ልረፍ ባክ በቃ ከዚህ በኋላ አያለ የዘጋል እምቢ ያላል። ሰማይ እንደዚህ ያደርጋል። መላእክቱን ላንተ ያዝና ሰብረው ይገባሉ። ወይኔ ሰብረው ይገባሉ። አሜን በል። ስማ ሊሾም ከፈለገ የማይደፍረው የባለስልጣን ቀጠና የለም፣ የማይሽረው የለም። በቃ ያወርደዋል ስለ ምክንያቱም እግዚአብሔር አንተን ለማክበር ያልተቀደሰ ዘዴ አይጠቀምም። ለምሳሌ አንተን እዚህ ምድር ላይ መሾም ከፈለገ እግዚአብሔር ከሆነ የሹመቱ ሐሳብ ባለ ጉዳዩ እግዚአብሔር ከሆነ አንተን በዘመድ በምናምን አድርጎ አይሾም። የዘሩን ትብታብ ሰብሮት ነው የሚሾም። ቡድኑን እንደ ባቢሎን ነው የሚያቀጭ። እንደዛ ያልተቀደሰ ዘዴ ስለማይጠቀም ንጹህ። አሁን ዲቫይን ኢንተርቬንሽን ላይ የፈለኩት ንጹህ ነው። የእግዚአብሔር ሌጋል ፓስ። ኢየሱስ ጌታ ነው። ሶስተኛ መለኮታዊ ጣልቃ ገብነት ኃይለኛ ነው። ምንም ሊያቆመው አይችልም። ምንም
እግዚአብሔር ጣልቃ የሚገባላቸውን ሰዎች ያቸው። ሰዎች እኮ ቢጥጥዬ ናቸው። እዚህ ጋር ባጠናቸው ሰዎች ናቸው። ኖዋን እነሱን ሊያቆማቸው ይችላል። እየሰበሩ እግዚአብሔርን ጣልቃ ገብነት ምንም ኃይለኛ ነው። አራተኛ መለኮታዊ ጣልቃ ገብነት ደግሞ ልንገርህ ልዩ ነው። ልዩ ለሆነ ችግርህ ልዩ የሆነ መፍትሄ ነው። በቃ እነማንም ቤት የሌለ እነማንም የማያውቁት ልዩ ነው። አምስተኛው ምን መሰለህ? መለኮታዊ ጣልቃ ገብነት አሳታፊ ነው። እምነትህ በጣም አስፈላጊ ነው ለመለኮታዊ ጣልቃ ገብነት። እግዚአብሔርን ችግር አያንቀሳቅሰውም፣ እምነትንም ያንቀሳቅሰው። እግዚአብሔርን እንባ የሚያንቀሳቅሰው ከመሰለ ተሳስተሃል። እያለቀስክ ሶፍት ጨርሳል። ችግሬ ይሄ መዝሙር ድሮ ለው ነበር። አይነቱ፣ ጥልቀቱ፣ ስፋቱ ችግሬ ትላለህ። ዝም ብለህ እየተንፈቀፈቅ እግዚአብሔር ችግርህ አያንቀሳቅሰውም፣ እምነትህ ነው የሚያንቀሳቅሰው። አሁን መለኮታዊ ጣልቃ ገብነት አሳታፊ ነው። እምነትን ይፈልጋል። ፋዘር ትላለህ in the mighty name of Jesus I know you እንግሊዘኛ ላይ እስከዚህ ብናችሁ አውቃለሁ የኔ አባት አምናለሁ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም ከዘራ በያዘበት ዕድሜ ሙት ከሆነው ከሳራ ማህፀን አለ የሞተ ሰው ከመሰለው ከአብርሃም የሞተ ሰው ማለት ምን ማለት ነው? የሞተ ሰው ከሚመስለው ከአብርሃም ሲል ዕብራውያን መጽሐፍ ምን እንደሚለው የሞተ ሰው አሁን እኔን ስታይ የሞተ ሰው መስላል መስላለሁ። የሞተ ሰው ማለት ምን ማለት? ይሁት አጠገባቸዋለሁ እንደ የሆነ ዳምፔል ምናምን መሰለ እንደ የሞተ ሰው ከሚመስለው ማለት መሰለ አብርሃም አንዴ ለመራመድ ሁለቴ እንዲህ ሲል ማለት ነው። ይሄ ሰውዬ ወደፊት ነው የሚመጣው ወደ ኋላ በቃ እንደዚህ በሚልበት እድሜ ማለት ነው። የሞተ ሰው ከመሰለው አለ ሙት ከሆነው ከሳራ ማህፀን ምን ማለት ነው? አውት ኦፍ ባዮሎጂ፣ ሶሺዮሎጂ፣ አንትሮፖሎጂ፣ ጂኦሎጂ ብዙ ነገር ውጪ የሆነ ማለት ነው። ሙት ከሆነው ከሳራ ማህፀን አለ እንዴት ሲባል የሌለን እንዳለ አድርጎ ተውት። እሱ ሳራ እንደዚህ አለች። ተስፋን የሰጠ የታመነ እንደሆነ ስለቆጠረች ለመጸነስ በእርጅና ወራት ኃይልን በእምነት አገኘ። ቁጭ ብለህ እንደዚህ በላሉ አይደለም። አየህ ለመጸነስ ኃይል ያስፈልጋል። ያንን ኃይል የምትቀበለው ደግሞ በእምነት ነው። አሚን በላ። ስለዚህ መለኮታዊ ጣልቃ ገብነት ምን ይፈልጋል? ያንተን ተሳትፎ በምን በኩል? በእምነት በኩል። እግዚአብሔር ምን ያንቀሳቅሰዋል? እምነት። ችግር አያንቀሳቅሰውም። ስድስተኛ መለኮታዊ ጣልቃ ገብነት ስድስተኛው ባህሪው ምን እንደሆነ ልንገርህ። ፍጹም ነው። አብሶሊት ነው። ፍጹም ነው። አልዓዛር ከሞት ከተነሳ በኋላ ከበሽታው ተፈውሷል ብለህ ጻፍ። ይኸውልህ ሲቀበር የተቀበረው በሽተኛው አልዓዛር ነው። ሲነሳ የተነሳው በሽተኛ አልዓዛር አይደለም። ወገቤን እግሬን አናቴን የሚል አልዓዛር አይደለም የተነሳው። ሲሞት በሽተኛው አልዓዛር ሞተ። ሲነሳ ጤነኛው አልዓዛር ነው የተነሳው። መለኮታዊ ጣልቃ ገብነት ፍጹም ነው። ለምሳሌ ለእናንተ እንኳን አልነግርም ብዬ ለራሴ ግን የጻፍኳት አንድ ነገር ነበረች። ስለዚህ ነገር እያሰብኩ ከግሪክና ከተለያዩ አካባቢዎች አልዓዛርን ለማየት ሰዎች አልመጡም። አቤት በቃ እግዚአብሔር የቱሪስት መስህብ ነው የሚያደርገው። መጀመሪያ እየመጡ ይጎበኙዋል። በቃ ኢየሱስ ጌታውትስ በቃ ስድስተኛ ነው አይደል? ሰባተኛ መለኮታዊ ጣልቃ ገብነት ሰባተኛ ባህሪው ቋሚ ነው። በመለኮታዊ ጣልቃ ገብነት በኩል የቆመ ችግር ተመልሶ አይመጣም። ይኸውልህ በመለኮታዊ ጣልቃ ገብነት በኩል የቆመ ችግር ተመልሶ አይመጣም። አንዳንድ ችግር አለ፣ ይሄዳል። ፓራሲታሞል ትውጥበታል፣ ከዛስ ቪክስ እዚህ ጋር ተቀባበታል፣
እዚህ ጋር ተቀባበታል ምናፍንጫ ምን ታዞርበታል ተመልሶ ይመጣል። ሂሊንጉ ግን ዲቫይን ከሆነ ኢንተርቬንሽን ከሆነ በቃ ራስ ምታት ተመልሶ ይመጣል። በኢየሱስ ስም ራስ ምታት የሚያስቸግራችሁ ሰዎች ከዚህ ቀን ጀምሮ ፈውስ ይሆንላችሁ። ግን በአጭር አማርኛ በሉ እንጂ በመለኮታዊ ጣልቃ ገብነት የቆመ ችግር ድጋሚ ይመጣል። አሁን አንዳንዶቻችሁ ብትፈልጉ ካሁን በኋላ አይቸግራችሁ። ይሄ አሁን የሆነው ችላ አይደለም፣ እሱ ጣልቃ ገብቶ ነው። ቀበሌ ገበሬ ማህበር ተሰብስቦ ወደ ኋላ ቢጎትት ካሁን በኋላ ተመልሰ እዛ ሰፈር ላገባ ወጣህ ደህና ሰንብት። አሜን ነው። እሺ መለኮታዊ ጣልቃ ገብነትን ለመለማመድ ምን ላድርግ ብላችሁ ጻፉ። ምን ላድርግ ለመለማመድ? አንዳንዶቹ ታውቃላችሁ ኤቭሪ ዴይ ያለማመዳችኋል ጣልቃ ገብነቱ ኤቭሪ ዴይ በየቀኑ እግዚአብሔር ጣልቃ ይሄው አባቴ ይሄው መጣ አየሁት ገባ ሊሽሩ ይሰበሰቡና ሾመው ይበተናል። ወይኔ ኢየሱስ ጌታ ያንተን ነገር ተርሚኔት ሊያደርጉት ይሰበሰቡና ጭራሽ በጀት ጨምሮ ይለያያል። አንደኛ መለኮታዊ ጣልቃ ገብነትን ለመለማመድ ማድረግ ያለብኝ ነገር ምን መሰላችሁ? የእግዚአብሔርን መገኘት መፈለግ፣ ፕሬዘንሱ ህልውናውን። ያዕቆብ 4:8 እንደዚህ ይላል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። መለኮታዊ ጣልቃ ገብነት የሚሆንላቸው ሰዎች ከእግዚአብሔር ጋር የጠበቀ ግንኙነት ያላቸው ሰዎች ናቸው። አይታችሁ ከሆነ ዳንኤል ዘወትር ይጸልይ ነበር፣ ያለ ማቋረጥ ይጸልይ ነበር። መለኮታዊ ጣልቃ ገብነትን ለመለማመድ ከፈለጋችሁ ከእግዚአብሔር ጋር የጠበቀ ግንኙነት መመስረት አለባችሁ። በየዕለቱ ጻፉ። በህይወታችሁ ለእግዚአብሔር ቦታ መፍጠር አለባችሁ። ይሄ አንተ ቦታ ነው ጌታዬ፣ አንተ እዚህ ጋር ነው ያለው፣ አብረን ወክ እያደረግን ያለው። በየዕለቱ የእግዚአብሔርን ድምፅ ለመስማት እድል መፍጠር አለባችሁ። በየቀኑ ነገ ሰኞ ባይ ኤኒ ሚንስ የእግዚአብሔርን ድምፅ ለመስማት እድል መፍጠር አለባችሁ። ወይ በቴሌቪዥን ወይ በዩቲዩብ ወይ በሆነ ህብረት በሆነ በኩል የቀኑን ስርጭት ካች ማድረግ አለባችሁ። የጠበቀ ግንኙነት መፍጠር አለባችሁ። እንዲህ ብላችሁ ጻፉ። መገኘቱ ጥበብንና ጥንካሬን ይሰጣችኋል። መገኘቱ የእግዚአብሔርን ፕሬዘንስ ነው መለማመድ ያለባችሁ። ለመለኮታዊ ጣልቃ ገብነት እየሄድክ የምታንኳኳው የባለስልጣን በር የለም። ሁለተኛ መለኮታዊ ጣልቃ ገብነትን ለመለማመድ የመታዘዝ ህይወት ያስፈልጋል። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ እንደሚል አብርሃምን እግዚአብሔር አምላክ በዘፍጥረት መጽሐፍ ላይ ልጅህን ሰዋልኝ እንዳለው እና የመታዘዝን ህይወት የሚለማመዱ ሰዎች መለኮት በህይወታቸው ኢንተርፊር ያደርጋል። ይገባል። ሶስተኛ መለኮታዊ ጣልቃ ገብነትን ለመለማመድ እግዚአብሔር ሁል ጊዜ እየገባ በህይወታችሁ ችግራችሁ ዳግመኛ እንዳይመጣ አድርጎ እንዲነቅለው ከፈለጋችሁ ሶስተኛ በቃሉ መሞላት ነው። በቃሉ መሞላት መዝሙር 119 ቁጥር 5 ቃልህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። በቃሉ መሞላት በቃሉ መሞላት በነገር መሞላት ተው ማለት በአሽሙር መሞላት አለ። አንዳንድ ሰው በቃ ሚል ዝም ብሎ ነገር ብቻ የሚያጠነጥን እንደ ድሮ ቴፕ እንዲህ ያረገ እስኪመጡ በቃ ጠዋትና ማታ ቃላት ሞላም ዝም ብለህ እየወጣ ታጠነጥናል።
ኮምፒውተር ላይ ገብታችሁ ይሁን እኔ ኮምፒውተር ላይ ገብታችሁ ክሊክ ስታረጉ አንድ ፎልደር እንዲ አለ። ያን ፎልደር ክሊክ ስታረጉት ባዶ ቢሆን ምን አድርጋችሁ የምትወጡት? ዘግታችሁ ትወጣላችሁ። እውነት ውሸት? እውነት ውሸት? ክሊክ ስታረጉት ዶክመንት የሚዘረግፍላችሁ ፎልደር ከሆነ እዛ ውስጥ ቆይታችሁ ስራ ትሰራላችሁ። አቤት! አንዳንድ ጊዜ ዴስክቶፕ ላይ ፎልደር አላያችሁም? ክሊክ ስታ ምንም የለውም። እንደኔና ሪሳይክል አሁን ስባይ እሑድ ጠዋት ማለዳ ፕሮግራም የእግዚአብሔር መንፈስ በጉባኤው መካከል እያለፈ በሰዎች ህይወት ውስጥ ነገሩን መስራት ሲፈልግ መጥቶ ክሊክ የሚያደርገው ስሜትን አይደለም። አንተ ውስጥ የተቀመጠ ወርድ ኦፍ ጋድ ያስፈልጋል። የቃሉን ነው መጥቶ ክሊክ የሚያደርገው። እንደዚህ ያለ መጽሐፍ ሲናገር ልጄ ሆይ አለ ንግግሬን አድምጣል፣ ጆሮህንም ወደ ቃል ያዘንብላል፣ በልብህም ጠብቀዋል። አየህ፣ በልብህ መጠበቅ ያለብህ ቃሉን ነው። በልብህ ውስጥ ያስከው ነገር ሆኖ ቸርች መጥተህ ቁጭ ስትል እንዲህ ድቡልቡል ስትሆን ሆሊ ስፒሪት ሲያልፍ ነገር ክሊክ አድርጎ ምን ያልፎ ነው የሚሄደው። ቆይ መልአኩ በመጣ ጊዜ በመጥመቂያው ውስጥ ውሃውን አይደለም ያናውጠው? አይደለም ውሃውን ያናውጠዋል። ውሃው ሲናወጥ ሰውየው ዘሎ ይገባል። አሁን በዚህኛው በአዲስ ኪዳን አሰራር የእግዚአብሔር መንፈስ መጥቶ የሚያናውጠው የሚያናውጥ ቃሉን ነው የሚነካው። አንተ ውስጥ የተቀመጠ ቃል ከሌለ፣ በልብ ውስጥ ያስቀመጥከው ወርድ ከሌለ ዲቫይን መጥቶ ታች የሚያደርገው ዝም ብሎ የሆነ ሌላ ነገር የቃሉ ነው። ከቃሉ ውስጥ ነው ሂሊንግን የምትቀበለው። ለምሳሌ ሁል ጊዜ እንደዚህ እናገራለሁ። ስለዚህ ቃል ስናገር መጽሐፍ እንደዚህ ይላል፣ ከብርና ከወርቅ ጋር አወጣቸው ከወገናቸውም ደዌ አልነበረም ተብሎ ተጽፏል። አንተ እየጸለይክ ነው መንፈስ ቅዱስ መጥቶ ከወገናቸውም ደዌ አልነበረም የሚለውን ቃል ታች ያደርጋል። የዛን ጊዜ ከራስ ፀጉር እስከ እግር ጥፍር ኃይል በሰውነትህ ላይ ያልፋል። አሁን ለምሳሌ ብዙ ጊዜ የማትፈወሰው ብዙ ሰዎች ሲፈወሱ አንተ ነገር ይዘህ ወሬ ይዘህ ሐሜት ይዘህ ድንብላል መንፈስ እንዴት ይሰራቸዋል ስትል ቁጭ ብለህ ያ ዲያቆን ስትል እንደዚህ ስትል እዚህ ቤተክርስቲያን ደግሞ ስትል አዲስ ጴንጤ እየተፈወሰ ኢማኑኤል ይላል ወጡ ቴንኪዩ ቲቪ ጆሹዋ ይላል ወጡ ተፈውሶ ቁጭ አንድ እንዴት ትፈውሳል? እንዴት ትፈውሳል? መለኮታዊ ጣልቃ ገብነትን ለመለማመድ ቃሉ ያስፈልጋል። ራሱ ይሁን እኔ ጌታ ዶልዷል ሊሁ ትላለህ። በቃ ይሄው ሊጀምረው ነው። ይሄው የኔ ጌታ ይሄው ሊያወርደው ነው ትላለህ። ይታወቃል። ማንታካቻታ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ በረፍቱ ሐሰን ይመራ ነፍሴን መለሳት ስለ ስሙም በጽድቅ መንገድ። አራተኛ መለኮታዊ ጣልቃ ገብነትን ኤክስፒሪየንስ ለማድረግ ለመለማመድ ምስጋናን መለማመድ አለብህ። በመዝሙር 100 ቁጥር 4 ላይ በምስጋና ወደ ደጆቹ ግቡ፣ ወደ አደባባዮቹም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩት ይላል። በምስጋና ወደ ደጆቹ ግቡ፣ በምስጋና ወደ አደባባዮቹ ግቡ። ልክ ቸርች እንደመጣ ይሄኝ ነኝ ቁጭ እንዳልኩ አታይ ወይ አፈርድም ወይ አይባልም። ወደ አደባባዮቹ ወደ ድንኳኑ ወደ ቤቱ በምስጋና ግቡዋል። ይሄውን ያው ዋይፍ ታውቃለች። ምግብም እየበላው መሃል ላይ ተመስገን አመሰግነው። መንገድ ላይ ውሎኝ ቀረብኝ ብዬ የምለው ነገር የለም። ያልሰጠኝ ነገር አይ ታንክ ዩ ሎርድ ጂሰስ አመሰግናለሁ የኔ አባት እለዋል። አቤት ጻፉ እንዲህ ብላችሁ ምስጋና ለእግዚአብሔር ዕውቅና መስጠት ነው። ለጠላት ሳይሆን ጠላት አለ ነገርን ሊያበላሽ እየታገለ ያለ ልክ በቻሌንጅ ውስጥ ሆነ በተግዳሮት ውስጥ ሆነ ማመስገን ስትጀምር እግዚአብሔርን አክኖሌጅ ነው የምታረገው። ፋዘር አንተ ነህ ንጉሥ እያልክ አንተ ነህ ጌታ፣ ሁኔታው አይደለም የበላይ አንተ ነህ የበላይ እያልክ ነው። ምስጋና ለእግዚአብሔር ዕውቅና መስጠት ነው። ምስጋና ፕሮግራም ማድመቅ አይደለም።
ለባሉ ድምቀት ብላችሁ ወይም ለፓስተር ወይ ለዘማሪው ብላችሁ ምትሉት አይደለም። እኔ እንደው ሁሌ እላለሁ ሄሎ ኢፌክቲቭሊ ከዘመራችሁ ኢፌክቲቭሊ ካመሰገናችሁ ከቃሉ በፊት አጨረሳችሁ በቃ። አምልኮ ሲያልቅ ጠብቃችሁ የምትመጡ ሰዎች ካላችሁ ዋናውን ነገር ነው ሉዝ የምታረጉት። ወዳጆቼ ምስጋና በችግር ጊዜ ትኩረትን እግዚአብሔር ላይ ማድረግ ነው። ጻፉ። በችግር ጊዜ ትኩረትን እግዚአብሔር ላይ ማድረግ ነው ምስጋና ማለት። አየህ ችግሩ ስትሆን ትኩረት አይኖርህም። ነገር ዲስቶርትድ ነው የሚሆነው። ሐሳብ ይከፋፈላል። ግን አሁን ልክ በችግር ጊዜ ስታመሰግን ትኩረትህን እግዚአብሔር ላይ ነው የምታደርገው ማለት ነው። ትዝ ይላችኋል ጴጥሮስ መዛም መቅደሱ በር ላይ የተቀመጠውን ለማኝ ያለው እንደዚህ አሉ፣ ወደ እኔ ተመልከታል። ተመልከት ብቻ አይደለም ያለው ትኩር ብለህ አለው። ምክንያቱም ለማኝ ትኩረት የለውም። አንተ ጋር እንዲህ ያለ ሌላም ያያል። አይታል እዚያው መኪና ምናምን ስታቁ መስታወቱን ይደበድቡትን ሌላም ያያል ይሏል። ስለዚህ የሚያመሰግን ሰው በችግሩ ጊዜ ትኩረቱን እግዚአብሔር አድርጎ አለኩ። በጣም ብዙ ማዕበል አለኩ ይናወጣል። አንተ ታመሰግናል ፋዘር ትላለህ። እዚህ ጋር እኮ ቃዘራል አልሰማኝ እዚህ ቃር የሚወልቁ ጉዳይ አንተ ትኩረት እግዚአብሔር የኔ አባት ይሄው እንደዛ ስታመሰግነው የኔ ጌታ ይሁን ደመናውን ይዞ ተብዮን ዝቅ ይላል። መለኮታዊ ጣልቃ ገብነትን የምትለማመደው ምስጋናን ስትለማመድ ነው። እሱ ብቻ አይደለም። ጻፉ። ምስጋና በአስቸጋሪ ጊዜ ደስታና ሰላምን መለማመድ ነው። በአስቸጋሪ ጊዜ ደስታና ሰላምን መለማመድ ነው። አቤት ስታመሰግን፣ አቤት ስታመሰግን ይኸውልህ ታመሰግናለህ ማለት በማዕበል ውስጥ ደስታና ሰላምን ትለማመዳለህ ማለት ነው። አቤት አንዳንድ ሰው አይተዋል። አንተ የተሸከምከውን ሩብ አይደለም እኮ የተሸከመው እንደው ቢረር በቃ ፊሽካ ሲያደርገው ወይ ደስታን ሰላምን መለማመድ ነው ምስጋና። የመጨረሻ አምስተኛ በመለኮታዊ ጣልቃ ገብነትን ለመለማመድ በጸሎት መበርታት ነው ያለብህ። በጸሎት መበርታት እግዚአብሔርና ፊቱን ፈልጉ፣ ሁልጊዜ ፊቱን ፈልጉ። አንደኛ ዜና 16:11 ጸሎት ለመለኮታዊ ጣልቃ ገብነት ወሳኝ ቁልፍ ነው። የምህረት ጩኸት መጮህ አለብህ። እንደዛ አይነ ስውር ሰው በርተለሜዎስ ነው ይሄ በርተለሜዎስ እኮ ያለው እንደዚህ ነው። ፈውሰኝ ከማለቱ በፊት ማረኝ። መለኮት ኢንተርፊር እንዲያደርግ ስትፈልግ እንዲህ ብለህ ጸልይ፣ ማረኝ። የምህረት ጩኸት ነው። ጌታ ሆይ ቤቴን ተመልከት፣ ህይወቴን ተመልከት። ጌታ በምህረትህ እየኝ። ጌታ ሆይ እንደዚህ የጮኸ ያለ ሰው ማንም አድሞ አያቆመው። ማንም ጸሎት የምህረት ጩኸት መጮህ አለብህ። እና በዚህ ጸሎት ቦታ ላይ መታችሁ ኖርማል የምትሆኑ ሰዎች ደግሞ ፐብሊክ ፕሬየር የሚባል አለ። ሁሉ ያወራሉ። በጉባኤ ስትሆኑ you have to be የሆነ ላውድ የምህረት ጩኸት መጮህ አለብህ። ጌታ ሆይ ማለት አለ። እኔ ይገርመኝ አንዳንድ ጊዜ አንዳንድ ባለስልጣን የሆነ ክፍለ ከተማ የሆነ ወረዳ የሆነ ቦታ ሲሄድ አካባቢው ሰው ሁሉ ተሰብስቦ ይላል። ተቃዋሚ የነበረው ሁሉ ነው ባይዘው ረስቶት ሄደ። በኋላ ምን ሆኜ ነው ምራ ተቃዋሚ የነበረ ሰው ደንግጦ እኮ ነው ደንግጦ እዛ የመጣው ወታደር አስደንግጦ ሰላም ባይለው ሚያዝ ይመስላል። ባለስልጣን ስታይ ከምትል አቤት ሮናልዶ ምናምን የሆነ ሜሲ የሆነ ታዋቂ የሆነ ነገር ስታይ ከምትል የምህረት ጩኸት መጮህ ያለብህ ከእግዚአብሔር ነው። ፋዘር የኔ ጌታ ስትጮህ ያዩ ሰዎች ስታመሰግን ደግሞ ያዩዋል።
የመጨረሻ ጻፍ እንዲህ ብለህ ምስጋና የመነካት ውጤት እንጂ የጥናት ውጤት አይደለም። አጥንታ አታመሰግንም። አጥንታ እኔ አሁን ሰው አጥንቶ ማስተማር ይችላል። 1 2 ነጥብ 3 ነጥብ 4 ርዕስ ንዑስ ርዕስ ክፍልፋይ ርዕስ ብለህ ልታወራ ትችላል። ስታመሰግን ግን እጅን ከፍ አድርገህ አጥንታ አታመሰግን። ስትነካ አባ ትላለህ፣ እጅን ከፍ ታደርጋለህ። ዛሬ መለኮታዊ ጣልቃ ገብነት እንደሆነለት ያመነ ሰው ብቻ ያጨበጭባል። ያጨበጭባል። ይኸው እንደዚህ ነው የሚሆነው። ጌታ ቅድም ተናግሮኛል። የትኛውም የጠላት ወረዳ ይጣሳል። የትኛውም የጠላት ቀጠና ይጣሳል። እግዚአብሔር ጥሶ ገብቶ ምርኳችሁን ይመልሳል።